Ethiopic calling. እሺ ስለዚህ ወደ ቀዶ ህክምናው ስንሄድ የፍቅረኛ አባት በሰበብ አስባቡ እየደወሉ በሚስጥር እንዳገኛቸው እየጎተጎቱ አስቸገሩኝ። ሁኔታውን ለፍቅረኛ እንዳልነግረው ከሚወዳቸው አባቱ ጋር እንዳይጣሉ ፈራው። ምን ትመክሩኛላችሁ? ሳሮን ዶክተር ግዛቸው። በሳሮን ህመም ላይ የሚታዩኝ ሁለት ነገሮች አሉ። ምንና ምን? የፍቅረኛው አባት በሚስጥር ላግኝሽ ይሏታል። ስለዚህ አንዱ ይሄ ነው። ይህ ጥያቄያቸው ችግር እንዳለ ጨርስበት ለልቦና ጫራታርክ። ይህ ጥያቄ ማቅረባቸው ችግር ያለው አይመስለኝም በኔ እይታ። ከግንኙነቱ በኋላ የሚመጡት ነገሮች ናቸው ወይ እሳቸው ካገኙት በኋላ የሚያነሱት ጥያቄ የሚሉት ነገር ነው የሚታየው። ስለዚህ እሷ አሁን ስጋት ላይ ነው ያለችው፣ ያልተጨበጠ ነገር ባልተጨበጠ ነገር በመስጋት ማለት ነው። ስለዚህ የፍቅረኛው አባት በሰበብ አስባቡ እየደወሉ ላግኝሽ የሚሏት ልጃቸውን ቶሎ እንድታገባላቸው ሊሆን ይችላል። ወይንም ደግሞ እሷ እንደጠረጠረችው ብዙዎች አንዳንዴ ሰው ላግኝ ሲል ወደ አላስፈላጊ ነገር ሊወስደኝ ነው እንዲልኝ ነው በሚሉ እንደዛ አይነትም ነገር ታይቷት ሊሆን ይችላል። ስለዚህ እሳቸውን ታገኛቸውና ከፍቅረኛዋ ጋር ይሄንን አባት ላግኝ እያሉኝ ነው እንዲያረጉኝ ነው የሚለውን ከመንገር በፊት አግኝታቸው የሚያማክሯትም ከሆነ ስለ ልጃቸው ስለ ፍቅረኛዋ ጉዳይ ያንን መስማት አለባት። አይ ከዚህ ያለፈ የዘለለ ነገር ነው የሚሉኝም የምትል ከሆነ መጀመሪያ ግን ተገናኝታ መስማት አለባት። ማታገኛቸውም ከሆነ ግን ከፍቅረኛዋ ይልቅ ማትፈልግ ከሆነ ለሁለቱም ጉዳይ እሳቸው የሚፈልጓት ከሆነ ለመጥፎም ለጥሩ ከፍቅረኛዋ ይልቅ ለሳቸው ነው መንገር ያለባት። መጀመሪያ ለሳቸው ነግራ የማይሰሟት ከሆነ ማግኘት አልፈልግም፣ ለምንድን ነው የሚያገኙኝ? በስልክ አግኝተውኛል ንገሩኝ ማለት ትችላለች። አይ በአካል ነው መገናኘት ያለብን የሚሏት ከሆነ ከፈራች በስልኩ ላይ መንገር ትችላለች። ካልሆነ ግን አግኝታ ከግንኙነቱ በኋላ የሚመጣውን ነገር ማወቅ መገንዘብ ያለባት ይመስለኛል። ግን ያ ነገር ገና ሳይሆን ስጋት ላይ መውደቋ ብዙም ችግር ያለው አይመስለኝም። እሺ እኔም ሁለት ነገር ታይቶኛል አሁን ከሰጠው ህክምና መለስበታለሁ። እሺ ያው ብዙም የተለየ ነገር አይደለም የኔም ያለው። ስለዚህ ወይ ጊዜያችን ልታባክ ነው ተወስዱት ትችላላችሁ ወድልን ማለት ነው። ይሄ በእውነት በጣም ለመጀመሪያ ጊዜ ትልቅ ስራ የሰራበት በታሪክ ዛሬ ነው። አይ በፍቅር ክሊኒክ ብቻ ሳይሆን በአጠቃላይ በኢትዮጵያ የንግግር ታሪክ ብቻ ሊባል ይችላል። እንግዲህ ብዙም እሱ ጨርሶታል ብሎ ያስረከባል የለም ይጨምራል አይደል? ይሄ በጣም ትልቅ ታሪክ ነውና እኔ እንዲያው እንደ ጥቅስ ቢያዝልህ ደስ ይለኛል። ዮናስ አጎስ ነው። እንደዚህ ፈርቀዳጅ መሆን። እሺ ስለዚህ ቀጥል አንተ። አይ ነበረኝ ሐሳብ ግን ከሐሳቡ ይልቅ ሪከርዱን መያዝ ይሻለኛል ሐሳቡን ከመውጣው እና ሪከርዱ ተስመረው በዚህ በመጨረስ ቢሆንም ሪከርዱ ያው የመጀመሪያው ነው የሚያዝለት ሪከርዱ። እሺ ለማንኛውም ወደ ሳሮን ጉዳይ ስንመለስ የፍቅረኛ አባት በሰበብ አስባቡ እየደወሉ በሚስጥር እንዳገኛቸው የጎተኮቱ አስቸገሩኝ ነው የምትለው። ሁኔታውን ለፍቅረኛ እንዳልነግረው ከሚወዳቸው አባቱ ጋር እንዳይጣላው ፈራው ነው የሚለውና አንደኛው የሚያስፈራው ነገር በሚስጥር መሆኑ ነው። በሚስጥር እና ደግሞ ምናልባት ያልነገረችኝ ነገሮችም ይኖራል እዚህ ከእንትኑ ከመልእክቱ ነው ዝም ብሎ ስሜቱ መረዳት የሚቻል ይመስለኛል። የሆነ ያስጨነቃት ነገር አለ እና ግዛቸው ዶክተር ግዛቸው በጥሩ በቀና ነገር ማየት ጥሩ ነው። ምንድነው የሚለው? ስለዚህ እኔ ካንተ ህክምና የምወስደው መጀመሪያ መንገርም ካለባት ለሳቸው ነው መንገር ያለባት ያልከው በጣም ትክክለኛ ነው። የሆነ ነገርም ትክክለኛ ያልሆነ ነገርም እሳቸው መስመር የሳተ ነገርም ካለ ለእሳቸውን ማስጠንቀቋ በጣም ተገቢ ነው ወደ ልጃቸው ከመሄዳው በፊት። ስለዚህ ሚስጥር መሆኑ ነው በጣም የሚያስፈራው። እኚህ ሰውዬ ፍላጎታቸው ምንድነው የሚለው ግን ሚስጥር ከልጃቸውን ብቻ የማያካትት ሚስጥር ከሆነ ችግር የለውም። ልጃቸው እንዳያውቅ ሊፈልጉ ይችላል የሆነ ነገር
ወይም ልጃቸውን ሰርፕራይዝ ለማድረግ የሚፈልጉት ነገር ሊኖር ይችላል። ግን ከሌላው ማህበረሰብ ሚስጥር ከሆነ ግን ለምሳሌ ወደ መኝታ ቤት፣ ወደ ሆቴል፣ ወደ ገስት ሃውስ፣ ወደ ፔንሲዮን እንደዚህ የሚያስወስድ ከሆነ ይሄ በጣም ችግር ነው። ወደዛ እንደዛ ማድረግ የለባትም። ግን ልጃቸው ሳይሰማ የሆነ ነገር ለማድረግ ያሰቡት ነገር ካለና በሌሎች ሰዎች ግን ፊት በህዝብ ቦታ ግን ከሆነ ሄዳ ልታዳምጣቸው ትችላለች። ግን ጉትጎታ ብላለች፣ በሰበብ አስባቡ ብላለች። እነዚህ ነገሮች የሚያሳዩት ግን ሰውየው ሌላ ፍላጎት እንዳላቸው ነው። ያ ነው ደግሞ አስቸጋሪ የሚያደርገው። የልጃቸው እጮኛ ወይም ፍቅረኛ ጋር ሌላ ስሜት ሲያድርባቸው አሁን የፍቅር ግንኙነት በጣም አደጋ ውስጥ ወድቋል ማለት ነው። አጣብቂኝ ውስጥ ነው ያለችው። ምናልባትም እኚህ ሰው ከፈሩ ደግሞ ከልጄ ጋር ልታጣላ ትችላለች ብለው ደግሞ ካሰቡ ቀድሞ የሆነ ነገርም ሊሉም ይችላሉ። እሳቸው ጥንቃቄም በጣም ያስፈልገዋል ማለት ነው። ስለዚህ ልጅቷ አንዳንድ ነገሮች ዝም ብሎ አንዳንድ ነገሮች ምልክቶች ብትሰጠው ለፍቅረኛው ጥሩ ነው ብዬ አስባለሁ። ምን አይነት የሆነ እሷ ስጋቷ ወይም ጥርጣሬዋ የሆነ ነገሮች ማለት የሆነ አሁን እሳቸው የሆነ ነገር ቢያፈነዱ በመሃል የሆነ እሳቸውም ሰግተው እሷ ከመቅደሟ በፊት እኔ ልቅደም ብሎ የሆነ ነገር ካወሩ የሚያከሽፍ ነገር ማለት ነው። እንደዚህ ብላይ ነበረ እንደዚህ ነው ምናምን የሚል ነገር ማለት ነው። ካልተሳካላቸው ወደ ስም ማጥፋቱ ሊሄዱ ይችላሉ ነው። ብዙ ጊዜ አሁን ይሄ ልክ አይደለም ስታየው፣ በጣም በሽታ ነገር ነው። የልጃቸውን ፍቅረኛ መመኘት ጤነኝነት አይደለም። ስለዚህ እንደዚያ ሰዎች ደግሞ እንደዛ ከማድረግም ወደ ኋላ አይሉ። ያንን ነገር ካደረገ ይሄ ከዛ በታችም እኮ ነው፣ ስም ማጥፋት ከዛ በታች ነው። ስለዚህ በኋላ እኚህ ሰው የሆነ ነገር ሲያደርጉ ያ ልጃቸውን የማያስደነግጥና የፍቅር ግንኙነቱን አደጋ ውስጥ የማይጥል የሆነ ነገር እሷ ቀድማ መጣል አለባት። እውነት ነው። በዚሁ መስማማ ሚሻል ይመስለኛል። አንተ ሪከርድን ይዘህ እኔ ታቀፈ ቁጭ ሪከርድን ይዘሃል። በቃ በዛ ይርጋል። ይሻለኛል። እሺ፣ ስለዚህ አሁን ከዚህ ደቂቃ ጀምሮ በቀጥታ ወደ ክሊኒካችን የሚመጡ ህሙማንን ማስተናገድ እንጀምራለን። ዶክተር ዮናስ ደስታ ዞር ዞር ብያየው እኮ አዲስ ዶክተር ላይ የመጣው ይሄ ባለ ሪከርድ። ስለዚህ አሁን የዛሬ ህክምና ደግሞ ለየት የሚያደርገው አንተ አዲስ ሪከርድ ባስመዘገብክበት ቀን በመሆኑ ነው ህክምና የሚሰጠው። የተለየ ነው። ስለዚህ እስኪ የመጀመሪያ ታካሚ ይግባ። ይቻላል። እሺ፣ አንድ ነገር ነበረኝ። እሺ። ሄሎ፣ እንደምን አመሸህ? ወደ ፍቅር ክሊኒኩ የገባህ የመጀመሪያው ታካሚ ሆናል ዛሬ። ስም እና እድሜ? እድሜ 20። ስምህስ? ብርሃኑ። እሺ ብርሃኑ፣ ምንድነው እንዴት ያደርጋል? ልጅ ማስከረት ልጅ ነበረች እና ጠይቂያት እና በቃ ጓደኛ አለኝ ምናምን ትላለች፣ ግን የላትም ልጅቷ ማለት ነው። እሺ፣ እንዴት አወቅ እንደሌላት? አይ ከጓደኛዋ ምናምን አጣርቼ እና በቃ እንደሌላት ነገሩኝና ከዛ በኋላ እኔ ስጠይቃት ማለት ነው በቃ እሺም ለማለት በቃ የሆነ ትግደረደራለች። ምንድን ነው የጠየቃት? ምን ብለህ ነው የጠየቃት? ማለት እንደማፈቅራት በቃ ገርኳትና ጓደኛ አለኝ ምናምን አለች። ይሄ የተለመደ ህክምና እስካሁን ያው ተደጋጋሚ ብዙ ታካሚዎች ሲመጡት በዚህ ጉዳይ ነው። ብዙ ነው ያልነው፣ ግን ተጻፈ ስንት ያልተደረገ ነገር የለም። አለም ብቻ አይደለም ጻፍንም ጭምር በዚህ ጉዳይ። አሁን ምንድነው ያው ትልቁ የምናዝለት መድኃኒት የፍቅር ኬሚስትሪ ነው። የመጀመሪያው እሱ ነው። የፍቅር ኬሚስትሪ መጽሐፍ ማንበብ አለብህ ብርሃኑ። ሰርተሃል? ሰምተሃል? አቤት እየሰማሁ ነው። የፍቅር ኬሚስትሪ መጽሐፍ ገዝተሃል አልገዛህም? መውጣቱንም አያወቅ አልመሰለኝም። ቢያውቅማ እንደዚህ አይነት ነገር ውስጥ አይገባም። ብርሃኑ ሄደ እንዴ? ሊገዛ ሄደ ማለት ነው። በዚህ ፍጥነት ያደርገዋል ብለህ ነው? እኔ እንጃ።
ግን ባለበት ብርሃኑ ባለበት ሌሎችም ተመሳሳይ ሊሆን ስለሚችል አሁን ምንድነው ያለው ብርሃኑ የሆነች ልጅ አለች የሚወዳት እና ጠየቃት ፍቅረኛ አለኝ አለችው ግን ሲያጣራ የላትም ነው የሚለው ግን ያልገባው መሰረታዊ ነገር ምንድነው የላትም ማለት ለሱ እሺ ማለት አለባት ማለት አይደለም ሌላ ነገር ነው ሊኖራትም ላይኖራትም ይችላል እሱ ላይ ፍላጎት ማሳደርና የመውደድና ያለመውደድ ደግሞ ሌላ ጉዳይ ነው ስለዚህ እሷ እንዲያውም በጨዋም ነገር ነው አሁን አለኝም ማለትም ጨዋ የሆነ መልስም ነው ሲጀመር ያው ሁሌም እንደምንለው ፍቅረኛ ይሁኝ ወይም ደግሞ ወድሻለሁ አፈቅርሻለሁ ብሎ ቀድሞ ጥያቄ ማቅረብ ራስን ተኩሶ እንደማቁሰል ነው እንላለን ብዙ ጊዜ ስለዚህ መጀመሪያ እሱ ላይ ተሳሳተ ከዛ ደግሞ ሁለተኛ ደግሞ የተሳሳተው በቃ ማጣራት ደግሞ ሄዶ አለኝ ስትለው በቃ ማቆም ነበረበት እዛ ላይ ፍላጎት እንደሌላት በቃ ትልቅ ነው በቃ አልፈልግም ማለት ነው በጨዋ ቋንቋ አልወድህም አልፈልግህም ልትለው ትችል ነበረ ግን ስሜቱ እንዳይጎዳ ብላ አይ እኔ ጓደኛ አለኝ አለችው ከዛ ላጣርቶ ደግሞ አሁን የላትምና በቃ የኔ መሆን አለባት የሚል ነገር ነው ስለዚህ ባይኖራትም መብቷ ነው በቃ እሱን ያለ መፈለግ ስለዚህ ከዚህ በኋላ ምን ያድርግ ነው የመጀመሪያው መጽሐፉን ያንበብ ከዛ በኋላ ደግሞ ይሄ የፍቅር ጥያቄውን ምኑን ጓደኞቿ ጋር መሄዱን ትቶ እንደ አዲስ እንደ መልካም ጓደኛ ዝም ብሎ መቀራረቡን መፍጠር ነው ብርሃኑ የሚኖርበት ከዛ በኋላ እንግዲህ ፍላጎት ካላት በሂደት የሚሆን ነገር እናያለን ትክክል ሌላ ታካሚ ምን ነበር የሆነ ነገር ነበርኝ ብለህ ነበር አይ ተውኩት እኮ እንደምን አመሸሽ ወደ ክሊኒኩ ገብተሻል ለመታከም ነው አይደለም እሺ ስምሽን እና ሌላ ምንኛ ስኳር አናድል ዘይት አናድል ምን አይነት ጥያቄ ነው ዶክተር አይታወቅም ለተሳሳቱ አንዳንድ የሚገቡ አሉ ስምሽ ማን ነው ሰላም ሰላም እድሜሽ ሰላም እድሜሽ 19 እሺ እንዴት ያደርግሻል ህመሙ እንዴት ያደርገሽ ነው ከዚህ ጥያቄ ጠይቃል እንዴ ለመታከም መስሎኝ የመጣሽው ሰላም ምንድነው የሆንሽው ምንድነው ያመመሽ ልቤን እሺ ማን ነው ልብሽን ያሳመመው ጓደኛዬ ነበር ማለት የፌስቡክ ጓደኛዬ ነበር እሺ ጓደኛዬን መስመረ ማለት በፌስቡክ ማለት ነው እሺ እሱ እጪ ነው ያለ ተነጋገርን እና በቃ ጓደኛሞች ሆን ማለት ነው እሺ ግን በእምነት አንገናኝ እሺ ብዙ ጊዜ ስናወራ በቤተሰብ ምናምን መስማት እንደሌለበት ይነግረኛል እኔ ደግሞ ቤተሰቦቼ ማለት ከቤተሰብ በብዙ ቁጥጥር ምናምን ስላለ እፈራለሁኝ ሊመጣ የቀረው 2 ወር ሲመጣ ማለት እኔ ተማሪ ነኝ ብዙ ጊዜ ትምህርት ቤት ትሄጃለሽ ምናምን ይለኛል እሱ ሲመጣ ማለት ነው እኔ ደግሞ መማር ፈልጋለሁ ወይ ደግሞ ቤተሰብ ተዋወቅ አልኩት እሱን መጥቶ ሊያገባሽ ነው የሚፈልገው ማለት በቃ በሱ እምነት በኩል ሽማግሌዎች ምናምን አድርገን እንፈራረም ነው የሚለው ቤተሰብ ሳያውቅ ማለት እኔ ደግሞ ቤተሰቦች ሳያውቁ ማለት ኖርማሊ ቁጥጥር አለ ቤት ምንም ነገር ደግሞ ማድረግ አልፈልግም ከቤተሰቦች ሳያውቁ ማለት እሺ ግን በአንድ በኩል እኔ እንደዛ ባይሆን ደስ ይለኛል ባይሆንም ማለት ምን ባይሆን ከቤተሰቦች ውጭ ባልሆን እሺ ጨረስሽ ዶክተር ዮናስ እስቲ አንተ ጀምር መጀመሪያ አዎ ሰላም እድሜዋ 19 ነው ግን በጣም ትልቅ ድራማ ውስጥ ነው የገባችው በጣም ውስብስብ ያለ አይደል አዎ ማለት አሁን አንደኛ ተማሪ ነች ትምህርቷ ላይ ነበር አሁን ማተኮር ያለባት ምክንያቱም ትምህርት አንዴ ካመለጠ እና በፍቅር በተለያዩ ሰበቦች ደክመ ወደ ኋላ ከቀረ
ህይወት የመበላሸት እድሉ በጣም ሰፊ ነው የሚሆነው። ፍቅር ግን ገና ነው። ሰላም አሁን ገና 19 ዓመቷ ነው። ገና በጣም የፍቅር ዘመን አላት። ፍቅር መቼም አያረጅም። ስለዚህ ቅድሚያ ሊሰጠው የሚገባ የነበረው አሁን ለትምህርቷ ነበረ። ግን በዚህ ሰዓት በጣም የተወሳሰበ ነገር ውስጥ ነው የገባቸው። አንደኛ በፌስቡክ በኦንላይን ዴቲንግ ብዙ የሚመከር አይደለም አለ። ግን የማታውቀው ሰው ከኮምፒውተር ጀርባ ሆነው በተለያዩ ፎቶዎች በተለያዩ ቃላቶች የሚጽፍልህ ሰው ጋር ፍቅር ውስጥ ገብተህ ጭራሽ ደግሞ ስለ ጋብቻ ማውራት ማሰብ አይኖርብህም። ግን ሰላም ደግሞ ገና ልጅ ስለሆነች ነው እንደዚህ ነገር ውስጥ የሚገባቸው እንጂ ዝም ብሎ መተዋወቅ ይችሉ ነበረ። ከዛ በኋላ ደግሞ ሲመጣ ደግሞ በአካል ተዋውቀው ስለ ትዳር ስለ ጋብቻ በኋላ ነበር መምጣት የነበረበት። በዛ ላይ ደግሞ ከቤተሰብ የሚደበቅም ጋብቻ። በዛ ላይ ደግሞ ከቤተሰብ ተደብቀን እንደዚህ እንፈራረም ደግሞ የሚል ነገርና አሁን እሷ በዚህ እድሜዋ ፍቅር ውስጥ ስትገባ ፍቅር ሰዎች በነገራችን ላይ ፍቅር ውስጥ ሲገቡ ጭንቅላታችን ሲያፈቅር ማለት ነው ይሄ መጥፎ ችግሮችን ማየት ያቆማል። ፍቅር ውስጥ ሲሆን በቃ መልካም ነገሮች ብቻ ነው የምታየው፣ መልካም ነገር ብቻ ነው የምትመኘው። እና አይደለም በዚህ ሁኔታ መጥፎ ነገር እያደረገውም ራሱ ሰዎች መጥፎ ነገራቸውን ወደ ጎን እየተወ ጭንቅላታችን ጥሩ ነገሩን ብቻ እያጎላ ነው የሚያፈቅረው። ስለዚህ ሰላም ገና እድሜዋ ትንሽ ነች፣ በዛ ላይ ፍቅር ውስጥ ገብታለች። ስለዚህ ይሄ ተወሳሰበ ነገር ታይቷታል ብዬ አላስብም። ስለዚህ መሆን የነበረበት ራሱ በፌስቡክ ፍቅር ውስጥ መግባት አይመከረም። ከዛ አልፎ ደግሞ ስለ ጋብቻ ስለ ትዳር ማውራትም አይመከረም። ገና አታቆም ይሄ ሰውዬ። ተገናኝተው አብረው ጊዜ አሳልፈው ቢያንስ በደንብ አጥንታው ተረድታው ነው ወደዛም መግባት የሚኖርባትም። በቤተሰብ በኩልም ደግሞ ያደረገችው ውሳኔም ትክክለኛ ነው። ቤተሰቦች ሳያውቁ ብላ መጽናቷም ደግሞ ትክክለኛ ነገር ነው። ቤተሰብ ማወቅ አለበት። ምክንያቱም ገና እድሜዋ አሁን ለጋ ነች 19 እና የምትወስነው ነገር ላታቀም ትችላለች። ስለዚህ ይሄ ሰውዬ ይምጣሽ የምትወደው ከሆነ ጓደኝነቱ ከተመሰረተ ይምጣና የበለጠ ደግሞ በአካል ድምጹን እየሰማች አይኑን እያየች ደግሞ በደንብ እውነተኛ ማንነቱ ባህሪውን ደግሞ ተወቀው እንጂ ጥድፍድፍ ያለ ትምህርት ያትጂ ቤተሰቦቹ ሳያውቁ ንፈራረም የሚለው ነገር ሰላም በጣም አደገኛ ነው። ስለዚህ ረጋ ብለሽ አሁን በጣም መጥፎ ነገር ነው ላንቺ አሁን በቃ ለመቀበል የሚከብድሽ ነገር እየነገርንሽ እንደሆነ ይሰማናል። በጣም ይመር ነገር ነው እየነገርንሽ ያለ ነው፣ ግን ትክክለኛ ነገር ነው እመኝን። አሁን በጣም በስሜት ተገፋፍተሽ ጥሩ ያልሆነ ህይወትሽ ላይ በጣም መጥፎ ነገር ሊያመጣ የሚችል ውሳኔ ለመወሰን መታገል አለብሽ። ይምጣ፣ ተዋወቁ፣ በደንብ ተግባቡ፣ በደንብ ተቀራረቡ እንጂ አሁን ገና ሳትተዋወቁ እንደዚህ አይነት ነገር ውስጥ መግባት የለባችሁ። ደህና ደሪ። እናመሰግናለን። ቻው። ይሄ ፌስቡክ እኮ ማታ መጣብን አይደል? ይሄው ታካሚውንም አበዛብን። ማርክ ዙከርበርግ አሁን ፈንድ ማድረግ አለበት። እሱ የሚፈጥራቸው ችግሮች እኛ ያከምን እዛ 3 ቢሊዮን ይላክ መላክ አለበት። ሄሎ ገብተሃል ወደ ክሊኒክ? ስም በጣም ርቀሃል። እስቲ በደንብ ቀረብ በል፣ ጮክ በል። ሰዓት መርፌ ነው የምንወገው። እሺ ስምህ ማን ነው? ሙሰፋ። እድሜስ? በ23። እሺ ምንድን ነው ያንተ የፍቅር ጉዳይ? በጣም ወዳድ ጓደኛ ነበረች እና በጣም ከሚወደው ጓደኛዬ ጋር ተገናኙብኝ። እኔ በጣም ግራ ገባኝ። እሺ ተገናኙብኝ ማለት እንዴት ነው? ያው በቃ ከሱ ጀመረች። እኔ ከሷም ልጣላ ከሱም ልጣላ በጣም ግራ ገብቶኛል። እንዴት? ያው ከሁለቱም ጋር ነው እንጂ ከሆነማ ክህደት ነው የተፈጸመብህ እኮ። ሁለቱም ነው የካዱ፣ ጓደኛህም ናቸው የካዱ። ስለዚህ ምንድነው አሁንና ምንድነው የሚሰማህ አሁን? ምንድነው የቸገረህ ነገር? ያው እሱ ነው መጀመሪያ በጣም ወደ ነበር። ያው ባለውን መንገድ ሲገኝ ደግሞ እኔ ግራ ገባኝ እና መወሰን ያቃተ ምን እንደምትወስን ነው ግራ ይገባህ? ወሰስ አማላ ወለች። እሺ ዶክተር ዮኒ ያው እንግዲህ ከዛ በፊት ምን ወደሱ ወደ ጓደኛዋ እንዳስኬዳት እንደዚህ የተፈጠሩ ነገሮችን አናውቅም፣ አልነገርከንም። ግን አጠቃላይ
እሷ አንተን ሳትነግርህ ለዛውም ከጓደኛ ጋር መሄዷ ትልቅ ስተትም ክህደትም ነው። ስለዚህ ከነዚህ ሰዎች ጋር ጓደኛህም ደግሞ እንደዚህ አይነት ነገር ማድረግ አልነበረበትም። በሁለት ተከርተሃል። ስለዚህ አንተ ከነዚህ ሰዎች መራቅ አለብህ ብዬ ነው እኔ የማስበው። እንደውም ገና በፍቅረኝነት በጓደኝነት ሆናችሁ እንደዚህ አይነት ነገር መፈጠሩ ጥሩ ነው። ወደ ሌላ ነገር ሳትደርሱ ትዳሩ ሳትገባ ልጅ ሳትወልዱ እንደዚህ መሆኑ ጥሩ ነው። ስለዚህ አንተ እንደምንም ራስህን አሳምነህ እንደውም መጽናናት ነው ያለብህ። እንኳንም ከእንደዚህ አይነት ከሃዲ ፍቅረኛና ጓደኛ በጊዜ ተላቀቅኩ ብለህ ራስህን ማጽናናት ነው የሚኖርብህ፣ ምንም እንኳን የተፈጠረው ነገር ከባድ ቢሆንም። ስለዚህ ከዛ አንፃር አይተው ሙሉ በሙሉ ከነሱ መውጣት ነው ያለብህ ብዬ ነው የማስበው። በቀል ሳታስብ በቃ መራቅህ ራሱ ትልቅ ነገር ነው ላንተ። ሙሰፋ መጀመሪያ ያው ሁለቱ ጓደኞች ሲክዱ ተረጋግተህ በእንደዚህ ነገር ለማየት ለመታከም መምጣትህ በጣም የምትደነቅ ሰው ያረጋሃል። መረጋጋት ጥሩ ነው። ጓደኞች ሲክዱህ በቃ በጣም በእልህ በንዴት ሌላ ነገር ውስጥ ያለ መግባትህ ደስ ይላል። አለ። አዎ። እና አሁን ምንድነው አንተ በጣም ጠባብ ቤት ውስጥ ከሁለት ዝሆኖች ጋር ነው እየኖርክ ያለው ማለት ነው። አሁን አንድ ፍቅረኛ ወይም የፍቅር አጋር ከሌላ ሰው ጋር ስትማግጥ ወይም ሌላ ፍቅር ግንኙነት ስትጀምር ከዝሆን ጋር ነው የምትኖረው ይባላል አይደል? ከነጭ ዝሆን ጋር ጠባብ ክፍል ውስጥ። እሱ ግን አሁን ከሁለት ዝሆኖች ጋር ነው እየኖረ ያለውና ሁለት ዝሆኖች እየረጋገጡስ ነው ያለው። በዛ ላይ ዝሆኑን ደግሞ አላየውም ብለህ ነው የምትኖረው ነው። ስለዚህ ነጫጭ ዝሆኖች ናቸው ደግሞ አላያቸውም እንኳን እንዳትል ማለት ነው። ስለዚህ አንተ ከአንድ ዝሆን ጋር ብቻ ሳይሆን ከሁለት ዝሆን ጋር በጠባብ ክፍል ውስጥ ከመኖርና ዝሆኖች የሌሉበት ነፃ ዓለም ውስጥ መኖር ነው ምርጫህ ማለት ነው። ስለዚህ በእርግጠኝነት ከነዚህ ከሁለት ነጫጭ ትላልቅ ዝሆኖች ወጥተህ በነፃው ዓለም ዘና ብለህ መኖርን እንደምትመርጥ መገመት ይቻላል። እና ማድረግ ያለብህ ምንድነው? ምንም እልህ ውስጥ አትገባ። ቅድም ዮኒ እንዳለው አግብተሃት ካገባህ በኋላ ብዙ ነገር ኢንቨስት ካደረክ በኋላ እንደዚህ ነገር ሊፈጠር ይችላል ነበር። ግን እንደዛ ከመፈጠሩ በፊት አሁን በጊዜ ነው እንደዚህ አይነት ሰው እንደሆነች ያወቀው። ስለዚህ ችላ ብለህ በቃ እቺ ሴትዮ ለኔ አልተፈጠረችም የኔ ሌላ ቦታ አለች ብለህ ከሌላ ሰው ጋር ግንኙነት ለመጀመር ነው ራስን ማዘጋጀት ያለብህ። እናመሰግናለን ሙሳፋ። ስለዚህ አሁን የተባለውን ማድረግ ነው። እናመሰግናለን። ደህና ደር። እንግዲህ በርታ በል። ደህና ደር። እሺ የገባ ይታያል ዶክተር? አንዴ ተረጋጉ። ሬዲዮ ልክ እሺ። ጭራሽኛ ልታረጋጋን አረጋጊ ደግሞ ወዲት ነው ምን ታመምሽው ታዲያ? ሄሎ አሁን ዘግቻለሁ። ማውራት ትችላለህ። እሺ ማነሽ አንቺ ደፋር ማነሽ መጀመሪያ? እሺ ማነሽ መጀመሪያ? ናርዶስ ነው። እድሜሽስ ናርዶስ? ኧረ እድሜ ገፍቷል። በቃ ዝምላችሁ ብቻ በሽታዬን ጠይቁ እኮ ንገሪና። ስንት ነው? 28 ገና 28 ታዲያ ምንድነው? ጥሩ ጉዳይ ነኝ። እሺ ለዛውም ገና ሳትሞይ። እሺ ምንድነው ያንቺ የፍቅር ህመም? ግን ህጉ አይሰራም ምናምን የሚባል ነገር አልፈልግም። ምንድነው? በቁጣ በማስፈራራት እኮ አይደለም የሚሆነው። እናንተ አሁን እንደዚህ ብለሽስ ማን ነው ፈቃደኛ የሚሆነው ካንቺ ጋር? እሱ እኮ ነው አሁን በየዛቻ በየዛቻ እየተደበደበ ለመኖር ፈቃደኛ የሚሆን ማን ነው? እንዲያውም አሁን ለመስማት ፈልጋለሁ። አንዴ ግን ሁለታችሁም ከምታወሩ አንዳችሁን ልስማ። እሺ እንስማ እስኪ መጀመሪያ። ፈረደበት። በቃ ነው ያሰነደዋለሁ። ብሬን ነው የወደድኩት ማረግ። እሺ አንተ ትቋቋመዋለህ ብዬ አስባለሁ። ምን ሆነሻል ናርዶስ? የሆነ ነገር በልልኝ። እኔ አሁን ወደ አልሞሻለቅም ነው አብሬውኝ። አዎ ከባድ ነው፣ በጣም ከባድ ነው። እንግዲህ ምናምን እንዳትሉኝ። አይ ነው ስታስቢው አንቺ በእንደዚህ አይነት ሁኔታሽ አሳልፈን የምንሰጥ ይመስልሻል?
የአገሪቷን አንድ ሁለት ዶክተሮች ናቸው ደግሞ አቃጥለሽው እሺ በቃ እሱ መልስ ይስጠኝ ተው አንተ አለህ ዶክተር መልሳል ምንም መልስ የለኝም ያው ደግሞ ናርዶስ ታውቂዋለሽ መጀመሪያ ያልሽው ነገር ደስ የሚለው ህግ አይሰራም እንደዚህ እንዳትወይም ብለሻል ስለዚህ ህጋችን ምን እንደሆነ አውቀሻል ማለት ነው ወይገናይ አንድ ሀገር እኮ ህግ ቢኖርም ደግሞ በተም ሰባዊ መብት እንደው መጋፋት የለባት ግን አሁን ህገ መንግስት ለምሳሌ ዝም ብለሽ ሪራይት አታርጊም እንደፈለግሽ አታስተካክዩም አጽፊው አሁን የፍቅር ክሊኒኩ እንደ ህገ መንግስቱ ሰጂው በቃ ለመጻፍ እንዲሁ ዝም ብለን በየምሽቱ ምን ቀያይሮ አይደለም በዛሬ ደግሞ ያንቺም ሁኔታ ደግሞ አለ የሚያስቀይር አለ ከዚህ በፊትም እኮ አየር ላይም ጽፈን እናቃለን ያንቺ አደገኛ ነው ናርዶስ ስለዚህ በህጉ መሰረት እንግዲህ ምንም ማድረግ አልቻልንም እናዝናለን እናመሰግናለን ግን ስለመጣሽ ለስንቱ የቀየርነውን ህግ ለናርዶስ አይሆንም ሄሎ መጀመሪያ ሬዲዮ ይጣል ማለት ስም በቀለ እሺ እድሜስ በቀለ እሺ በቀለ ምንድነው የፍቅር ጉዳይ በጣም አስቸጋሪ ነው እሺ አትንጠራራይ ዝም ብለህ ንገረን ጉዳዩን ችግር የለም እሺ ችግሩ ይፈታል እንደሆነ ያው ልንገራችሁ እሺ አንዷ በጣም ወድጃት ያንገላታች እሺ እና እንዴት አድርጌ ላገኛት ሳናግራትም ምንም መልስ አትሰጠኝም ስደውልላት ምናምን ስልኩን አታነሳም እና ከራቀኛል በምን አይነት መንገድ ላገኛት እስኪ አብራራው የት ነው የምትተዋወቁት ትውውቃችሁ ምን ያህል ነው የት ነው የምትተዋወቁት እዛ ስራ ቦታ እንሰራበት እሺ አንድ ላይ ነው የምትሰሩት አይ አይደለም አንድ አካባቢ ላይ ሆነ ትንሽ ይጣላካ እሺ ትተዋወቃላችሁ አዎ ያው ዝም ብለ ሰላምታ አለን እንዳልካ ከዛ ምን አረካ አንተ አሁን ደግሞ ወዳት ግን አታውቅም ስለዚህ ምንድነው ታዲያ ያስቸገረች ምን ስትላት ነው ያስቸገረችው እኮ እንዴት አድርጌ ላገኛት ነው አሁን አይ አንገላታችኝ ብለህ ነው የጀመርከውና ስልክ ስደውላት አታነሳም አልክ ሳናግራትም ታንገላታኛለች ስላልክ ነው ስለዚህ ምንም የጀመርከው ነገር የለም የራሴን ጉዳይ ነው ያንገላት እና ምንም የጀመርከው ነገር የለም አዎ የለም እንዴት አገኘ ስልኳን ከጓደኛዋ አዘገብኝ አዎ አንድ ትልቅ ውስጠት እሱ ነው እና እስካሁን ድረስ ደውለህ አናግረህ አታውቃለህ አይ እንደዚህ እንደፍሬ ያናገራት አላውቅም ምንም አላወራችሁም በስልክ ደውለህ አላወራሃትም አላወራሁት ስለዚህ ማድረግ ያለብህ ምንድነው በቀለ አሁን ስልኩን እርሳው ከስልክህ ሰርዘውና እንደ አዲስ ልጅቷን ሰላም ብለህ ስልክ ቁጥሯን ተቀበላት ስልክ ቁጥሩ እንዴት ነው የምቀበለው የሚል ጥያቄ ካለ የፍቅር ኬሚስትሪ የሚለው መጽሐፌ ላይ ስልክ ቁጥር የመቀበል ጥበብ የሚል አለ እሱን አንብብ እሺ ቻው ምዕራፍና አንቀጽ እየጠቀሰን እንደዚህ መገላገል ነው ይሻላል ታዲያ ማኑዋሉ ለዚህ ካልተቀመጠ እሺ ሌላ ታካሚ ሄሎ ምንም እኮ የገባ ሰው አይታየኝም ሄሎ እንደምን አመሸህ ሰላም ነህ በጣም ደህና ነን መጀመሪያ ስም ዮናስ ቤቢ ይባላል እሺ ቤቢ እድሜስ ቤቢ እድሜ 21 ሊሆን መስከረም 1 21 ነው እሺ በጣም ደስ ይላል መልካም ልደት ከወዲሁ እኔ በጣም የምወዳት ጓደኛ ነበረችኝ እሺ ጊዜ የለውም መልካም ልደት ነው ለመስማት ከሷ ጋር እያለን
ከሷ ጋር እያለን በቃ በስልኬ ላይ የተለያየ ፌስቡክን ክፈት እየተባለ ስልኬ ደግሞ ፌስቡክ የማይሰራም ከውጭ ሀገር ይላክልኝ ነበር። ከዛም በኋላ ሲቆይ ከቆየ በኋላ ከዛ ከሁለት ዓመት ምናምን ተደርጎልኝ ነበር ይሄን ፌስቡክ ክፈት የሚባለው ነገር። ማለት ምንድነው? ማን ነው ፌስቡክ ክፈት የሚል? እኔ እንጃ እኔ አላውቀውም። ስልኩን ስሙንም አወጣም። ከዛ በቃ እንደዛ እየተባለ ይላካል። በቃ ከዛን አሁን ከሁለት ዓመት ድረስ እንደዚህ ተልቆብኝ ነበር። ስልኬ ደግሞ ኖኪያ ነው፣ ምንም አይልክም አይቀበልም። በዚህ ልጅቷ ልታምን ቻለች። ቤቢ ፌስቡክ ክፈት የሚለው መልእክት ምንድነው? ምን አይነት መልእክት ነው? ቴክስት ነው የሚደረገው? ምንድነው ፌስቡክ ክፈት የሚል መልእክት ምንድነው? እኮ እዚህ እኮ ይደረጋል እኮ ፎንተን አድርገና ላክ ምናምን የሚል ነገር ነው። አይ ፌስቡክ ላይ ምንድነው አንዳንዴ ቴክስት ይመጣልሃል እንትና እኔ እንዲህ የቤት ስልክ ምናምን ነው ብሎኝ ጓደኛዬ እየነገረኝ እንትን ይለኛል እሱ። ከዛን ከቆየ በኋላ ከሁለት ዓመት በኋላ ልጅቷ መጣች እዚህ ወደ ኢትዮጵያ። ማነች ደግሞ? ማነች እሷ? እንደዚህ የምታደርገው አንቺ መሰለኝ። ከዛን ደውላ እኔ እንዲህ የዚህን ጊዜ የዚህን ያህል ዓመት ድረስ ስልክ ስደውልልህ ምናምን ብላኝ እዛን ከልጅቷ ጋር እንትን ብላ ከልጅቷ ጋር እያለን አሁን አብረን ነበረ። አሁን ልጅቷን በዚህኛው በኤፍኤም በዛሚ ላይ ስሚኝ ልላት ብዬ ነው። ቤቢ ምንድነው አይነት ውስብስብ ያለና ግራ የተጋባ ነገር። አሁን ልጅቷ ማነች? የመጣችው ከውጭ ማነች? ታውቃታለህ? ልጅቷን አላውቃትም። ያው በክልል ቀበሌያችን ይለያያል። እሷ 8 ነች፣ እኔ 9 ነኝ። የት ነው ያለው? የት ነው ያለው? የት ቦታ ነው ያለው? የት ከተማ? እኔ ዱከም ነው እኮ። ልጅቷ የዛ የዱከም ነዋሪ ነች? መታ አገኘች ባካል? ክልል ውስጥ ነኝ። ከዛ መታ እኔ የዚህና ዓመት ድረስ የምደውልለት ጓደኛዬ ነው ምናምን ብላ ልጅቷ ከልጅቷ ጋር ሌላ እኔ ግን እኔ ምንም አይነት ሲስተምም የለንም፣ ምንም አይነት ከእርሷ ጋር ግንኙነት የለንም። እኮ ለማን ነው ካንተ ጋር ተገናኝታችኋል? እቺ ከውጭ መጣች የምትላት ተገናኝታችኋል? ተገናኝታችኋል? ከውጭ ከመጣችሁ ጋር? ኧረ እኔ አልተገናኘንም። ታዲያ ምንድን ነው እያልክ ያለው? ምንም ሊገባን አልቻለም እኮ። ሌላ ፍቅረኛ አለች አንተ? ሌላማ አለች። ሌላ ፍቅረኛ እዚሁ አለችው። እና ያቺ ከውጭ መታ በጠበጠች ነው ማለት ነው? በጠበጠች ነው ከየት ነው የመጣችው? ሳውዲ አረቢያ ነው የመጣችው። ስለዚህ በቃ እንዲሰማልን የፈለከው አንተ ምንም አይነት ግንኙነት እንደሌለ ከዛች ልጅ ጋር እኔ አብራኝ ያለችውን ነበር የፈለኩት። እሷ ደግሞ እንድታምን ጓደኛ እንዳለኝ ለማሳወቅ ነግረሃታል? አሁን እየሰማች ነው ያቺኛዋ ፍቅረኛ? እሺ ቤቢ የምትፈልገው መልእክት አስተላልፍ። ቤቢ ይሰማሃል? አቤት። እሺ የምትፈልገው መልእክት አስተላልፍላት። እሺ በቃ እኔ ደግሞ በጣም የምወዳት ቲት ትባላለች ስሟ። ስለዚህ ከሷ ሌላ ስለማልፈልግ አንቺ አርፈሽ ገንዘብሽን እኔ ገንዘብሽን ልፈልግ አይደለም ብዬ ጨርሷል። በቃ በዚህ አንገላገለው። ቤቢ ግን አደጋ ላይ ነው ያለ። አሁን ከውጭ የመጣችውም ጭምር ነው የምታባረረው ይመስል። የውጭዋም የውጭኛውም አደጋ ነው የተረዳው። የሚቀጥለው ሳምንት ይመጣል። ከሁለት ያጣ ቆስጣው ነው ይመጣል። ሄሎ እንደምን አመሸሽ? ሳቅ ነው። እንዲህ አይነት ታካሚም ሲኖር ጥሩ ነው። ቢያንስ በሳቅ የተሞላ ስቃ ወጣች። ወይ ጉድ። ሄሎ እንደምን አመሸሽ? ኢትዮጵያ? አዎ። ማን ነው ስምሽ? ማኒ ይባላል። ካቃቂ ማኒ? እሺ እድሜ? እድሜ ማኒ 19። እሺ ምንድን ነው የሆንሽው? አይ ምንም አልሆንኩም፣ አድናቂያችሁ ነኝ። እና ለዚህ ነው የገባሽው? ቀልደኛ ነሽ። እሺ እናመሰግናለን። ዳዳሪ ቻው።
እንዴት አይነት ውጭ ያሉ አይለቋትም። እንደዚህ አይነት ሰውማ መግባት የለበትም። አሁን አድናቆት አስተያየት የሚሰጥበት ሳይሆን የታመሙ የሚታከሙበት ሁሌ እንላለን እኮ ይሄንን። ሄሎ ሄሎ፣ እንደምን አመሸ? ስምና እድሜ ንገረን። አቤል አይሰማም። ያለቀሰ ነው። ዘማ ላይ ነው ያለው። ጎረቤቱ ነች መሰለች እንዳትሰማው ያንሾኳሽ ከል ሄሎ አረ ሄሎ ሄሎ ይሰማል? ሄሎ ዮኒ እስኪ ሞክር አንተ። እንደምን አመሸ? ሄሎ በጣም ርቋል። ውስጥ አስገቡልን ሰው። ሄሎ አረ ሄሎ ብዙ የሞተብን ነው። ሄሎ ሃሎ እሺ፣ አይ የሆነ በር አካባቢ ችግር ሳይኖር አይቀርም። ስለዚህ አጠር ያለ ሙዚቃ ሰምተን እንመለስና ከዛ ህክምናው ይቀጥል። የፍቅር ክሊኒኩ በድጋሚ ተከፍቷል። ስለዚህ ባሉን ቀሪ ደቂቃዎች ህክምናችን እንቀጥላለን። አዎ እንደምን አመሸ? ሄሎ ሄሎ ገብተሃል ወደ ክሊኒክ? ስም ሄሎ ስምህ ማን ነው? ተሰጥቻለኝ። አዎ ስምህ ማን ነው? ስምህን ንገረን። አይሰማ አይቆራረጣል ስልክህ። ምንድን ነው ስልክ የሆነው? ለማንኛውም ቅድም የቴክስት ጥያቄ ጠይቀን ነበረ። እሺ እስኪ እሺ ሄሎ ሄሎ ገብተሃል ወደ ክሊኒካችን? ዛሚ አዎ ስም ማን በል? አስቻለ ይባላል። ማ መሰለ? አስቻለ። አዎ ርቀሃል። እሺ እድሜ ስንት ነው አስቻለ? እድሜ 24። እሺ ምንድነው ጉዳይ? እስቲ ንገረን ቶሎ ብለህ። እኔ የሆነች ልጅ አፍቅሬ እሺ መንገድ ፈርቻት እንዴት አድርጌ ነው የምነግራት? ግን ስልክ ደውልላት ነው ስልክም እንደዋወላለን። እሺ እንደምወዳትና እንደማፈቅራት ናቸው። ማለት ስልክ ተደዋውላችሁ ምንድነው የምታወሩት? ሁልጊዜ ስትደውልላት ታነሳዋለች ስልኩን? አዎ በዲካርት መልክላታለሁ። ታወራለች በደንብ? አዎ እሷስ ደውላለች ታውቃለች አስባ ስትጠፋ አንተ? አዎ ምን ታወራለች? ተማሪ ነች። ግን አንተ ስትጠፋ ምንም አትደውልልህም? ሚስድ ኮልም ቢሆን አታረግም? ምንድን ያለው? አስቻለ ማለት አንተ ብቻ ነህ የምትፈልጋት? አንተ ብቻ ነህ የምትደውለው ወይስ እሷን ፍላጎት አላት ትፈልግሃለች ትደውልልሃለች? አይ ያስቻለ ነገር አልተቻለም። አዎ እኛም አላስቻለንም። ሌላ ታካቢ። ሄሎ አቤት አቤት፣ ጤና ይስጥልን። እንደዚህ ነው? አዎ ስም? አቤት አቤት፣ ስምህን ቶሎ፣ ሰዓት ሄዷል። ይሰማል ይሰማል። እሺ ስምህን ንገረን። ጌታነህ ከቡልጋ ሀገረ ማርያም። እሺ እድሜስ ጌታነህ? እኔ ያው እድሜ አንድ ሳምንት በፊት ታከሜ ነበር። ያው እሺ ካርድ አለህ ማለት ነው። ቀጥል። ሕክምና ያው ትንሽ ማስታገሻው ትንሽ ነው። እሺ ምንድን ነው ንገረን። ህመምህ አላስታወስከውም ዶክተር ዮናስ? ዛሬ እስቲ ንገረን ነበርክ። እስቲ ምንድን ነበረ? ልጅቷን ያው እወዳት ነበረ ነው ወደርኳ። ከዛ በሆነ አጋጣሚ ከልጅቷ ጋር ተለያየ። አሁን ልጅቷ ጠፋች። እሺ ጠፋች ማለት ምንድን ነው? እንደ ጠፋች አልተገኘችም።
እኮ አፋልጉኝ ታዲያ ፖሊስ ጣቢያ ነው መሄድ ያለበት ወደ ፖሊስ ጣቢያ እኮ ነው መሄድ ያለበት ታዲያ ወደ ፍቅር ክሊኒክ ምን የጠፋ ሰው አናፋልግኛ ለዚህ መጥቶ ምንድነው ያከማች ምንድን ነበር ባለፈው ምን አልክ አይ ለኔ ከምን ማድረግ አለብኝ ባለፈው መጥተህ ይሄን ተናግረሃል ይሄንም ትዝ አይለኝም ይሄን ማድረግም ያለብህ መጀመሪያ እቺ ልጅ በህይወት መኖሯና ለመኖሯ ነው አሁን ሊያሳስብ የሚገባው እንጂ ስላንተ የፍቅር ስሜት አይደለም አሁን የሚያስጨንቀው እቺ ልጅ ጠፋሽ ስትል ወዴት ነው ሄደችው በህይወት አለች ወይ ደህንነቷ ምን ይመስላል የሚለው ሊያሳስብ ይገባል ስለዚህ ይሄን ስታስብ ደግሞ ወደ ፖሊስ ጣቢያ ሄደ ነው የምታመለክተው ከዛ በኋላ ከተገኘች በኋላ ነው ወደኛ መምጣት ያለበት ወይም ስለ ጤንነቷ እርግጠኛ ከሆንክ በኋላ ስለ ህልውና በእኔ አቅም ፈልጌ ላገኛት አልቻልኩም እንግዲህ ያው እናንተ የምትረዱኝ ያላችሁ ብዬ ነው ወደ እናንተ ለመጣ ያው ሰዎች በራሳቸው አቅም መፈለግ ሲያቅታቸው ነው ከዛ ደግሞ ወደ ህግ ሄዱና ህግም ደግሞ ወደ ፖሊስ ሄደው ፈልጉልን ይላሉ ቤተሰቦቿ ምን ያለው ቤተሰቦቿን አግኝታል አዎ ከቤተሰቦቿም የመጥፋት ነገር ነው ቤተሰቦቿ ጋር ግንኙነት የላትም እና ምን አለው ቤተሰቦቿ ጋር ያው ልጅቷ ምናምን በእነሱ ፈልገው ሊያገኟት አልቻሉም ለእነሱም ጠፍታለች ለኔ ብቻ አይደለም ስለዚህ ፖሊስ ጣቢያ አመልክቷል እኔ እንጃ እንግዲህ የሚታወቅ ይሄን ማድረግ አለበት አንድ ሰው እኮ ሲጠፋ 24 ሰዓት በ24 ሰዓት ውስጥ ካልተገኘ ሰው ወደ ፖሊስ ጣቢያ ሄደህ ነው የምታመለክተው ስለዚህ አሁን አንተ ነገ ጧት ፖሊስ ጣቢያ ሄደህ አመልክት ከዛ ለሚቀጥለው ሳምንት ላይ ነው እሺ እመጣለሁ በእርግጠኝነት እንደምመጣ ነው እሺ ና ችግር የለም እናስተናግዳለን አሁን ብናጠቃለል ይሻላል ይመስለኛል አዎ የገባ ሰው አለ ቅድም እሺ ሄሎ እንደምን አመሸሽ ደህና አመሻችሁ እስኪ ስምሽና እድሜ ንገሪን ጊዜ ስለሌለ ቶሎ ብለሽ ተቀርተ እሺ እድሜ 21 እሺ ንገሪን ህመምሽን እሺ ቀጥታ እና የቴክስት ጥያቄ ጠይቀን ነበር ሶስት የቴክስት ጥያቄዎች ለመጀመሪያው 0922 38 33 95 ሚል ስልክ ለሁለተኛው ጥያቄ ደግሞ 0924 46 79 43 መጨረሻ ላይ ለጠየቅነው ለሶስተኛው ጥያቄ 0911 92 81 70 ሚሉት ናቸው አሸናፊዎቹ እንግዲህ እናመሰግናለን ሽልማቶቹም ይሰጣሉ ይደወላቸዋል የስቱዲዮ ስራ ደግሞ ቀደም ከኢትዮጵያ በዩኔስኮ የዓለም ቅርስ ተብለው ያስመዘገበቻቸው 9 እንዳሉና 9ኙንም ዘርዝረን ከአፍሪካ ደግሞ ቀዳሚ እንደሆነች ገልጸን ነበር በሂደት ወደፊት ደግሞ በቅርስነት እንዲመዘገቡ ሊስት ዝርዝር ውስጥም የገቡም አሉ 5 የስቱዲዮ ስራ የጠየቅነው ደግሞ የነበረው የኢትዮጵያና የዩኔስኮ ግንኙነት ድልድይ የሆኑ ሰው አሉ እኚህ ሰው ማን ናቸው የሚል ነበር ሰውየው አምባሳደር ተሾመ ቶጋ ናቸው የቀድሞ አፈ ጉባኤ በአሁን ሰዓት ደግሞ የኢትዮጵያ በፈረንሳይ አምባሳደር ማለት ነው ልክ ነው ጨረስን ጥሩ ስንብት ጠበቃል ካንተ ሪካርድ የሰበርኩበት ምሽት ስለሆነ ንግግር የተለየ ነገር ጠብቃለህ ከኔ እንግዲህ ጠብቃለህ እሺ እናመሰግናለን አድማጮቻችንን ሰኞስ 10 ሰዓት ላይ እንገናኛለን ዛሚ ደግሞ ነገ ንጋት ላይ ይኖራል ኤፍሬም ኤርሚያስ ግዛቸው ቴክኒሻናችን አለህ ነበር ዮናስና ብሬም ነበርን ሁሉንም አድማጮቻችንን እናመሰግናለን ደህና አደሩ Ethiopia ዘወትር ከሰኞ እስከ ዓርብ ከቀኑ 10 ሰዓት እስከ ምሽቱ 1 ሰዓት እንዲሁም ቅዳሜ ማታ ከ2 ሰዓት እስከ 6 ሰዓት በአክሱም ፒክቸርስ ተዘጋጅቶ የሚቀርብ የመዝናኛ ፕሮግራም Ethiopia calling